የኢየሩሳሌም አርነት ታወጀ። ንጉሡ ሕዝቅያስ ይህን ሲሰማ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤተ መቅደስ ገባ። የቤተ መንግሥቱን አስተዳዳሪ ኤልያቄምን እና ጸሐፊውን ሳምናስን እንዲሁም ከካህናቱ ዋና ዋናዎቹን ማቅ ለብሰው ሁሉም ወደ አሞጽ ልጅ ወደ ነቢዩ ኢሳይያስ እንዲሄዱ ላካቸው። እነርሱም እንዲህ አሉት፣ ሕዝቅያስ እንዲህ ይላል፣ ይህ ቀን የጭንቀት የተግሣጽና የውርደት ቀን ነው። ሕፃናት ሊወለዱ ሲሉ ብርታት እንደሚታጣበት ቀን ሆኗል። ሕያው አምላክን ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የጦር አዛዡን ቃል እግዚአብሔር አምላክህ ይሰማ ይሆናል። እግዚአብሔር አምላክህም ሰምቶ ይገሥጸው ይሆናል። ስለዚህ አንተም በሕይወት ለተረፉት ቅሬታዎች ጸልይ። የንጉሡ የሕዝቅያስ መልእክተኞች ወደ ኢሳይያስ መጡ። ኢሳይያስም እንዲህ አላቸው፣ ጌታችሁን እንዲህ በሉት፣ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች እኔን ስለሰደቡኝ በሰማኸው ቃል አትሸበር። እነሆ በላዩ መንፈስን ትሰዳለሁ፣ ወሬም ሰምቶ ወደ አገሩ ይመለሳል፣ በገዛ አገሩም በሰይፍ እንዲወድቅ አደርጋለሁ። የጦር አዛዡም የአሦር ንጉሥ ለኪሶን ለቆ መሄዱን ሲሰማ ከነበረበት ተመለሰ። ንጉሡም የልብናን ከተማ ሲወጋ አገኘው። ደግሞም ሰናክሬም የኢትዮጵያ ንጉሥ ቲራቅ ሊወጋው መምጣቱን ሰማ። ይህንንም እንደሰማ ወደ ሕዝቅያስ መልእክተኞች ላከ፣ እንዲህም አለ፣ ለይሁዳ ንጉሥ ለሕዝቅያስ እንዲህ በሉት፣ ኢየሩሳሌም በአሦር ንጉሥ አትያዝም ብሎ የተማመንህበት አምላክ አያታልህ። እነሆ የአሦር ነገሥታት በአገሮች ሁሉ ላይ ያደረጉትን ፈጽሞም እንዳጠፏቸው ሰምተሃል። አንተስ የምታመልጥ ይመስላልን? የቀደሙት አባቶቼ ያጠፏቸውን የጎዛንን፣ የካራንን፣ የራፊስን እንዲሁም በተላሳር የሚኖሩ የኤደንን ሰዎች የአሕዛብ አማልክት አድነዋቸዋልን? የሐማት ንጉሥ፣ የአርፋድ ንጉሥ፣ የሴፈርዋይም ከተማ ንጉሥ፣ የሄና ንጉሥ ወይም የኤዋ ንጉሥ የት አሉ? የሕዝቅያስ ጸሎት። ሕዝቅያስ ደብዳቤውን ከመልእክተኞቹ ተቀብሎ አነበበው። ወደ እግዚአብሔር ቤተ መቅደስ ወጥቶም ደብዳቤውን በእግዚአብሔር ፊት ዘረጋው። ሕዝቅያስም እንዲህ ሲል ወደ እግዚአብሔር ጸለየ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሠራዊት ጌታ እግዚአብሔር ሆይ፣ በምድር ባሉ መንግሥታት ሁሉ ላይ አንተ ብቻ አምላክ ነህ። ሰማይንና ምድርን ፈጥረሃል። አቤቱ እግዚአብሔር ሆይ ጆሮውን አዘንብል አድምጥም። እግዚአብሔር ሆይ ዓይኖችህን ክፈት ተመልከትም። ሰናክሬም ሕያው አምላክን ለመሳደብ የላከውን ቃል ስማ። እግዚአብሔር ሆይ በእርግጥ የአሦር ነገሥታት እነዚህን ሕዝቦች ምድራቸውንም ሁሉ ባድማ አድርገዋል። አማልክታቸውን ወደ እሳት ጥለዋል። በሰው እጅ የተቀረጹ የድንጋይና የእንጨት ምስሎች እንጂ አማልክት አልነበሩምና። አሁንም እግዚአብሔር አምላካችን ሆይ የምድር መንግሥታት ሁሉ አንተ እግዚአብሔር ብቻ አምላክ እንደሆንክ ያውቁ ዘንድ አቤቱ ከእጁ አድነን። የሰናክሬም ውድቀት። ከዚህ በኋላ የአሞጽ ልጅ ኢሳይያስ እንዲህ የሚል መልእክት ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ ጸልያልና እግዚአብሔር በእርሱ ላይ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ንቃሃለች፣ አፊዛባሃለች። የኢየሩሳሌም ልጅ አንተ ስትሸሽ ራሷን ነቅንቃባሃለች። የሰደብኸውና ያቃለልኸው ማንን ነው? ድምፅህንስ ከፍ ከፍ ያደረግከው ዓይንህንስ በትዕቢት ያነሳኸው በማን ላይ ነው? በእስራኤል ቅዱስ ላይ ነው እኮ። በመልእክተኞችህ በኩል በጌታ ላይ ብዙ የስድብ ቃል ተናገርህ። እንዲህም አልህ፣ በሰረገሎቼ ብዛት የተራሮችንም ከፍታ የሊባኖስንም ጫፍ ወጥቻለሁ። ረጃጅም ዝግባዎችን የተመረጡ ጥዶችን ቆርጫለሁ። እጅግ ወደ ራቁት ከፍታዎች እጅግ ውብ ወደ ሆኑትም ደኖች ደርሻለሁ። በባዕድ ምድር ጉድጓዶችን ቆፈርኩ፣ ከዚያም ውሃ ጠጣሁ። የግብፅን ምንጮች ሁሉ በእግሬ ረግጬ ያደረግኩ። ይህን ቀድሞ እንደወሰንኩት ጥንትም እንዳቀድኩት አልሰማህምን? አሁን ደግሞ እንዲፈጸም አደረግኩት። አንተም የተመሸጉትን ከተሞች የድንጋይ ክምር አደረግካቸው። የሕዝቦቻቸው ኃይል ተሟጧል፣ ደንግጠዋል፣ ተዋርደዋልም። በሜዳ እንዳሉ እጽዋት እንደ ለጋ ቡቃያ፣ በሰገነት ላይ እንደ በቀለ ሳር፣ በእንጭጩ ዋግ እንደመታው ሆነዋል። እኔ ግን የት እንዳለህ መምጣት መሄድህ ምን ጊዜ እንደሆነ በእኔም ላይ እንዴት በቁጣ እንደምትነሳሳ አውቃለሁ። በእኔ ላይ በቁጣ ስለተነሳሳህ
እብሪትህም ወደ ጆሮዬ ስለደረሰ በአፍንጫህ ስናጌን በአፍህ ልጓሜን አገባለሁ፣ በመጣህበትም መንገድ እንድትመለስ አደርግሃለሁ። ሕዝቅያስ ሆይ ይህ ምልክት ይሆንልሃል። በዚህ ዓመት የገቦውን በሚቀጥለው ዓመት ከገቦው የበቀለውን ትበላላችሁ። በሦስተኛው ዓመት ግን ትዘራላችሁ፣ ታጭዳላችሁ፣ ወይን ትተክላላችሁ፣ ፍሬውንም ትበላላችሁ። እንደገናም የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ከላይም ፍሬ ያፈራል። ቅሬታ የሆኑት ከኢየሩሳሌም የተረፉትም ከጽዮን ተራራ ይመጣሉና። የሠራዊት ጌታ የእግዚአብሔር ቅናት ይህን ያደርጋል። ስለዚህ እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይገባም፣ ፍላጻ አይወረውርባትም፣ ጋሻ አንግቦ አይመጣባትም፣ በአፈር ቁልልም አይከባትም፣ በመጣበት መንገድ ይመለሳል። ወደዚች ከተማም አይገባም ይላል እግዚአብሔር። ስለ ራሴና ስለ አገልጋይም ስለ ዳዊት ይህችን ከተማ ጋርዳታለሁ፣ አድናታለሁም። ከዚያም የእግዚአብሔር መልአክ ወጣ፣ ከአሦራውያን ሰፈር 185,000 ሰው ገደለ። በሰፈር ያሉት ማለዳ ሲነሱ ቦታው ሬሳ በሬሳ ነበር። ስለዚህ የአሦር ንጉሥ ሰናክሬም አመለጠ፣ ወደ ነነዌም ተመልሶ በዚያ ተቀመጠ። ሰናክሬም በአምላኩ በናሳራክ ቤተ ጣዖት በሚሰግድበት ጊዜ ልጆቹ አድራሜሌክና ሳራሳር በሰይፍ ገደሉት። ከዚያም ወደ አራራት ምድር ኮበለሉ። ልጁም አስራዶን በምትኩ ነገሰ።